አመሰግናለሁ ውድ ተመልካቾቻችን እንደሚታወቀው በሰኞው ዕለት ለሚደረገው ሀገራዊ ምርጫ በአሁኑ ጊዜ በሁሉም አካባቢዎች ዝግጅቶች እየተጧጧፉ ይገኛሉ። እኛም አሁን የምንገኝበት በደቡባዊ ሲዳማ ዞን በአለታ ወንዶ ከተማ ላይ ነው የምንገኘው። እዚህ በአለታ ወንዶ ከተማም አንዳንድ ቦታዎችን ዞር ብለን ለማየት ሞክረናል። በአካባቢው ማህበረሰቡ ዝግጅት አድርጎ ካርዱን ወስዶ በካርዱ በእለቱ ለመምረጥ ዝግጅት ማድረጉን ነው አንዳንድ ያነጋገርናቸው ነዋሪዎች የተናገሩት። በአጠቃላይ ለምርጫው ሰላማዊ እንዲሁም አካባቢው በተለመደው የስራ መስክ እየተከናወነ ነው ያለው። በሰኞ ዕለት ለመምረጥ ግን ካርዳቸውን አዘጋጅተው ለመምረጥ መዘጋጀታቸው ነው አንዳንድ ነዋሪዎች የተናገሩት። አገራዊ ምርጫ ሰባተኛውን ለመምረጥ እየጓጓ ነበር እየጠበቁ ያለሁት። አካባቢው ላይ ሁሉም ህብረተሰብ ተሳትፎ ካርዱን ወስዶ በዝግጅት ላይ ነው። አሁን ትንሽ ቀናቶች ነው ቀሩት። በ24 ያው ሁላችንም ለመምረጥ በጉጉት እየጠበቅን ነው። አገራችንን ይሆነናል ያልነውን ለመምረጥ በጣም ዝግጅት እያረግን ነው። እኔም ዝግጅት እያረኩ ነው በበኩሌ። ዝግጁ ነኝ። እኔ በሰዓቱ እጄ የምርጫ የላገሬ ምርጫን ያሳካዋለሁ። በጊዜ በሰዓቱ እጄ ምርጫውን ለመምረጥ ዝግጁ ነኝ። ከዛ ባሻገር ያው ስለ ሀገሪቱ ሁኔታ የሚያስፈልገኝን መምረጥ የሚገባኝን ለመምረጥ ዝግጁ ነኝ። ካርድ ወስጃለሁ። በአንድ ምርጫ ጣቢያ ለመጣል ግንቦት 24 በጊዜ የምርጫ ካርደን ይዤ እጄ ለመምረጥ ዝግጁ ነኝ። ሀገራችን ኢትዮጵያ በዲሞክራሲ ግንባታ ላይ ተሰማርታ በተለይ የምርጫ ስርዓቱን ፍትሃዊ እንደሆነና ሀገራችንን ማስቀጠል የሚችለውን ብቁ የሆነ ፓርቲ ለመምረጥ ዝግጁ ሆኜ ነው ያለሁት።